ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በአሜሪካና በኤርትራ መካከል አዲስ የዲፕሎማሲ ገጽ ለመክፈት ጥረቶች እየተደረጉ ነው። ህወሓት በራያ አካባቢ የጦርነት ዝግጅት እያደረገ ስለመሆኑ የሪፖርተር ዘገባ አመላከተ። ኢራን ዶናልድ ትራምፕን ለመግደል እያሴረች መሆኑን የሚገልጽ መረጃ የደረሰው የአሜሪካ የደህንነት ቢሮ ጥበቃውን የበለጠ ማጠናከሩ ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ በአሜሪካና በኤርትራ መካከል አዲስ የዲፕሎማሲ ገጽ ለመክፈት ጥረቶች እየተደረጉ ነው። አዲሱ የዲፕሎማሲ ጉዞ ለቀጠናው ይዞት የሚመጣውን ፋይዳ ከሁለቱ ሀገራት የግንኙነት ታሪክ ጋር አዋህዶ የሚዳስሰውን ዘገባ የአብስራ ገዛኸኝ አዘጋጅቶታል። ባለፉት 2 አስርት ዓመታት በአሜሪካ የውጭ ጉዳይ መዝገብ ውስጥ እንደ ጠላት ወይም ገለልተኛ ስትመደብ የቆየችው ኤርትራ ዛሬ በዋሽንግተን የዲፕሎማሲ ኮሪደሮች ውስጥ ስሟ በበጎ መነሳት ጀምሯል። ዎል ስትሪት ጆርናል ይፋ እንዳደረገውና የማሳድ ፋረስ ቡሎስ ጉብኝት እንደጠቆመው በአሜሪካና በኤርትራ መካከል አዲስ የዲፕሎማሲ ገጽ ለመክፈት ጥረቶች እየተደረጉ ነው። ይህ እርምጃ ግን እንደ ጌታቸው ረዳ ካሳይ ትንታኔ ቀላል ሳይሆን እጅጉ ስብስብ ነው። የአሜሪካና የኤርትራ ግንኙነት ስር የሰደደው ኢትዮጵያና ኤርትራ በአንድነት በነበሩበት ወቅት ነው። እንደ አውሮፓውያን አቆጣጠር በ1940ዎቹና 50ዎቹ አሜሪካ በአስመራ ውስጥ ቃኘው ስቴሽን የተባለ ግዙፍ የሬዲዮ መገናኛ ጣቢያ ነበራት። ይህ ጣቢያ በሁለተኛው ዓለም ጦርነትና በቀዝቃዛው ጦርነት ወቅት አሜሪካ መካከለኛው ምስራቅና ለቀይ ባህር ያላትን ስትራቴጂካዊ ቁጥጥር የምታረጋግጥበት ወሳኝ ዓይንና ጆሮዋ ነበር። ጆን ስፔንሰር ኢትዮጵያ አትቤይ በተሰኘው መጽሐፋቸው ገጾች ውስጥ እንደጠቆሙት አሜሪካ ኤርትራን ከኢትዮጵያ ጋር እንድትቀላቀል ትገፋፋ ነበር። ይህንንም ያደረገችበት ምክንያት የራሷን ወታደራዊ ጥቅም ለማስጠበቅ በሚል መነሾ ነው። በ1950ዎቹ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ጆን ፎስተር ደለስ በተባበሩት መንግስታት ድርጅት ላይ ከፍትህ አንጻር የኤርትራ ሕዝብ ፍላጎት ሊታሰብበት ይገባል፣ ነገር ግን ከአሜሪካ ስትራቴጂካዊ ጥቅም አንጻር ኤርትራ ከታማኝ ወዳጃችን ከኢትዮጵያ ጋር መገናኘቷ አስፈላጊ ነው በማለት የዋሽንግተንን አቋም ግልጽ ማድረጋቸው ተነግሯል። በ30 ዓመቱ የኤርትራ የነጻነት ትግል ወቅት በሻዕቢያና አሜሪካ መካከል የነበረው ግንኙነት በጥርጣሬ በስትራቴጂካዊ ግጭትና በወቅቱ በነበረው የቀዝቃዛው ጦርነት ተጽዕኖ የተቃኘ ሆኖ ዘልቋል። አሜሪካ ለ30 ዓመታት የኤርትራ አማጽያንን እንደ ሀገር በቀል ነጻ አውጪ ሳይሆን የኢትዮጵያን አንድነት የሚፈታተኑና የቀይ ባህርን ሰላም የሚያውኩ ኃይሎች አድርጋ ትመለከታቸው ነበር። ሻዕቢያ በ1960ዎቹ ገደማ በኢሳያስ አፈወርቂ መሪነት ሲጠናከር ድርጅቱ የሚከተለው ርዕዮተ ዓለም ማርክሲስት ሌኒኒስት ሆነ። ይህ ደግሞ አሜሪካ በወቅቱ ከነበራት የጸረ ኮሚኒዝም አቋም ጋር በቀጥታ የሚጋጭ ሆነ። አሜሪካ ሻዕቢያን የሶቪየት ደጋፊ ሊሆን የሚችል አድርጋ ስትፈራው፣ በተቃራኒው ሻዕቢያ አሜሪካን የአፄ ኃይለ ሥላሴ አገዛዝ ደጋፊና የኢምፔሪያሊዝም አቀንቃኝ አድርጎም ይፈርጃት ነበር። በአስመራ የነበረው የሬዲዮ መገናኛ ጣቢያ ማለትም ቃኘው ስቴሽን በአሜሪካና በሻዕቢያ መካከል ለነበረው ጠላትነት ዋነኛው ምክንያት ነበር የሚሉ ምንጮችም አሉ። እነዚህ ወገኖች ሻዕቢያ ጣቢያውን የአሜሪካ የስለላ ተቋም አድርጎ ስለሚመለከተው ጥቃት ለመሰንዘር ይሞክር ነበርም ይላሉ። አሜሪካ ደግሞ ጣቢያዋን ለመጠበቅ ስትል ለኢትዮጵያ መንግስት ወታደራዊ እርዳታና ስልጠናም ትሰጥ ነበር። ይህ ሁኔታ እስከ 1969 ዓመተ ምህረት ማለትም የደርግና አሜሪካ ግንኙነት እስኪመሰቃቀል ድረስ ቀጥሏል። በ1967 ዓመተ ምህረት ደርግ ስልጣን ይዞ ወደ ሶቪየት ህብረት ሲያዘነብል አሜሪካ የጠላት ወዳጄ ነው በተሰኘው ዘመናዊ የፖለቲካ መርህ ወደ ሻዕቢያ ልትቀርብ ትችል ነበር። ነገር ግን ሻዕቢያ ራሱ በወቅቱ የግራ ዘመን ፖለቲካ አራማጅ በመሆኑና አሜሪካ
አሜሪካ ያኔም የኢትዮጵያን የግዛት አንድነት መጠበቅ በቀጠናው ያላትን ጥቅም እንደሚያስከብርላት በማመኗ ይህ ሳይሆን ቀርቷል። በ1980ዎቹ መጀመሪያ የሶቪየት ህብረት መዳከምና የደርግ ውድቀት መቃረብ ሲታወቅ ግን አሜሪካ አቋሟን መቀየር ጀመረች። በኤርትራ በነበረው ረሃብ ወቅት አሜሪካ በሱዳን በኩል እርዳታ በሻዕቢያ ቁጥጥር ስር ለነበሩ አካባቢዎች እንዲደርስ አድርጋለች ይባላል። በመጨረሻም በ1981 ዓመተ ምህረት በረዳት የውጭ ጉዳይ ሚኒስትሩ ሄርማን ኮሄን መሪነት አሜሪካ በሻዕቢያ በኢህአዴግና በደርግ መካከል ድርድር እንዲደረግ አመቻችታለች። በዚህ ወቅት አሜሪካ የኤርትራን የሪፈረንደም መብት እስከ መቀበል ደርሳም ነበር። በአጠቃላይ በ30 ዓመቱ የሽምቅ ውጊያ ወቅት አሜሪካና ሻዕቢያ የማይተማመኑ አካላት ነበሩ። አሜሪካ የኢትዮጵያን አንድነት ስትመርጥ፣ ሻዕቢያ ደግሞ የራሱን ነጻነት መንገድ ያለ አሜሪካ እርዳታ ተጉዞታል። ይህ ታሪካዊ ጠባሳ ዛሬም ድረስ በሁለቱ ሀገራት ግንኙነት ላይ ጥላውን ማጥላቱ አልቀረም። በ1983 ዓመተ ምህረት ኤርትራ ነጻነቷን ስታገኝ ኤርትራና የአሜሪካ ግንኙነት በመልካም ሁኔታ ቢጀምርም በ1990 የባድመ ጦርነት ተከትሎ በመጣው የፖለቲካ ለውጥ ምክንያት ዋሽንግተን አስመራን የአፍሪካውን ቀንድ የመረጋጋት ስጋት አድርጋ መፈረጅ ጀመረች። ይህም እንደ አውሮፓውያን አቆጣጠር በ2009ና በ2017 የተጣሉትን ማዕቀቦች ወለደ። በመሃሉ ግን ሂላሪ ክሊንተን በአስመራ ያደረጉት ጉብኝት በሁለቱ ሀገራት የዲፕሎማሲ ታሪክ ውስጥ ትልቅ ቦታ የሚሰጠው ሆኖም ነበር። እንደ አውሮፓውያን አቆጣጠር በታህሳስ ወር 1999 ሂላሪ ክሊንተን በአፍሪካ ጉብኝታቸው ወቅት አስመራ ገብተው ከኢሳያስ አፈወርቂ አብርሃ ጋር ሰው የሚሸቱ ነገሮችን ሳይቀር ተጨዋውተው ነበር። በወቅቱ ሂላሪ የውጭ ጉዳይ ሚኒስትር ሳይሆኑ የአሜሪካ ቀዳማዊት እመቤት ነበሩ። ይህ ጉብኝት ለአዲሲቷ ኤርትራ ትልቅ የዲፕሎማሲ ድል ተደርጎ ተወስዶም ነበር። የአሜሪካው ከፍተኛ ባለስልጣን አስመራ መገኘታቸው ለኤርትራ መንግስት ዓለም አቀፍ እውቅናን የሚያጠናክር እንደሆነ ታምኖበትም ነበር። ከዚህ ጉብኝት ከዓመታት በኋላ ሂላሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት ግን በአሜሪካና በኤርትራ መካከል ያለው ግንኙነት እጅግ እየሻከረ መጥቶ እንደነበር ይታወሳል። በተለይም አሜሪካ በኤርትራ ላይ ማዕቀብ እንዲጣል በምትገፋፋበት ወቅት የነበራቸው ሚና ከቀዳማዊት እመቤትነቱ ጊዜ ጉብኝታቸው በተቃራኒው የቆመ ነበር። ታዲያ አሜሪካ አሁን ለምን ወደ ኤርትራ ተመለከተች ለሚለው ጥያቄ የጂኦፖለቲካ ተንታኞች የተለያዩ ነጥቦችን ያስቀምጣሉ። የሩሲያና የቻይና በቀይ ባህር ዳርቻ ያላቸው ተጽዕኖ ማደግ ዋሽንግተንን ስጋት ላይ ጥሏታል። ኤርትራ ደግሞ የ1000 ኪሎ ሜትር የባህር ዳርቻ ባለቤት ናት። በተጨማሪም በሱዳን ያለው ጦርነትና በሶማሊያ ያለው አለመረጋጋት አሜሪካ በቀጠናው ጠንካራ የምትላቸው ወታደራዊ ኃይሎችን እንድትፈልግ አስገድዷታል። ማዕቀቡ የሚነሳ ከሆነ ኤርትራ ወደ ዓለም አቀፍ የፋይናንስ ስርዓት እንድትመለስ፣ የውጭ ኢንቨስትመንት እንድታገኝና የዲፕሎማሲ ተሰሚነቷን ከፍ ለማድረግ ይረዳታል። የጠቅላይ ሚኒስትር አብይ አህመድ አሊ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካሳይ እንደገለጹት ይህ መቀራረብ በወረቀት ላይ ቀላል ቢመስልም በተግባር ግን የቀጠናውን የኃይል ሚዛን ላይ ትልቅ መናወጥ ያመጣል። አሜሪካ ከአስመራ ጋር የምታደርገው ስምምነት ፕሬዝደንት ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን የሻከረ ግንኙነት እንዲያስተካክሉ ግፊት ማድረጉ የማይቀር ነው የሚሉም አሉ። በአሜሪካ በኩል ስልታዊ አጋሯን ኢትዮጵያን ሳታጣ በሌላ በኩል ኤርትራን መያዝ እንደምትፈልግም ነው። ፕሮፌሰር ኬቲን ትሮንቮል እንደሚሉት አሜሪካ ወደ ኤርትራ ካዘነበለች ኢትዮጵያ ስልታዊ አማራጮቿን እንድትመለከት ትገደዳለች። ይህ ማለት ኢትዮጵያ ፊቷን ሙሉ በሙሉ ወደ ምስራቁ ዓለም ወይም ወደ ሌሎች ክልላዊ ጥምረቶች ልታዘዋውር ትችላለች እንደማለት ነው። በእርግጥ የኤርትራና የአሜሪካ መቀራረብ ገና ጅምር ላይ ያለ ሙከራ ነው። እንደ ማሳድ ፋረስ በሎስ ያሉ ከፍተኛ አማካሪዎች ጣልቃ መግባታቸው የዶናልድ ትራምፕ አስተዳደር ለቀጠናው የተለየ ትኩረት እንደሰጠው ያሳያል የሚሉም አሉ። ሆኖም ግን የኤርትራ ዲፕሎማሲያዊ ዳግም ልደት የሚረጋገጠው በአስመራና ዋሽንግተን ፍላጎት ብቻ ሳይሆን በአዲስ አበባና በአስመራ መካከል ባለው ሰላምም ጭምር ነው እየተባለ ይገኛል። ኤርትራ ከዓመታት መገለል በኋላ ወደ ዓለም አቀፉ መድረክ ብቅ ማለቷ ለቀጠናው መረጋጋት አስተዋጽኦ ሊኖረው ቢችልም በኢትዮጵያና በኤርትራ መካከል ያለው የጎሪጥ መተያየት ሳይፈታ የሚመጣ ማንኛውም ለውጥ የአካባቢውን የኃይል ሚዛን ወደማይታወቅ አቅጣጫ ሊወስደው ይችላል የሚል ስጋትንም አጭሯል። ህወሓት በራያ አካባቢ የጦርነት ዝግጅት እያደረገ ስለመሆኑ የሪፖርተር ዘገባ አመላከተ። ውጥረቱ በተባባሰው የትግራይ ክልል ሰሞነኛ ሁኔታዎች ላይ አተኩሮ በተሰራው የሪፖርተር ዘገባ ላይ ህወሓት በራያ አካባቢ ከፍተኛ የጦርነት ዝግጅት እያደረገ ስለመገኘቱ ከአካባቢው በተገኘ መረጃ ተመላክቷል። ዝርዝር አለን።
ህወሓት ባሳለፍነው ሳምንት እሁድ ሚያዝያ 11 ቀን 2018 ዓ.ም የትግራይ ጊዜያዊ አስተዳደር ፕሬዝዳንትን የስልጣን መራዘም ከተቃወመበትና አያይዞም ከ6 ዓመት በፊት ከምርጫ ቦርድ እውቅና ውጪ የተመረጠውንና ህወሓት በ152 መቀመጫዎች የሚመራበትን የትግራይ መንግስት እንዲመለስ ካሳለፈው ውሳኔ በኋላ የትግራይ ክልል ውጥረት ተባብሶ ቀጥሏል። ፕሬዝዳንቱ ጀነራል ታደሰ ወረደ የህወሓትን ውሳኔ የመፈንቅለ መንግስት ሙከራ እንደሆነ ከገለጹ በኋላም የሁለቱ ተቃርኖ ከፌደራል መንግስቱም ጋር በተያያዘ ትግራይ እንዳገም ወደ ግጭት እንዳትገባ ስጋት ውስጥ ጥሏታል። ይህ በእንዲህ እንዳለ ሪፖርተር ጋዜጣ በእነዚህና ተያያዥ የትግራይ ክልል ወቅታዊ ሁኔታዎች ዙሪያ ባወጣው የትንታኔ ዘገባ በራያ አካባቢ የሚገኙ ነዋሪዎችና የአካባቢው አመራር የትግራይ ሰራዊት በራያ አካባቢ ከፍተኛ እንቅስቃሴ እያደረገ መሆኑን መግለጻቸውን ዘግቧል። የቲዲኤፍ ወታደሮች አርሚ 24 የተባለው ጦርም ከሳምንታት በፊት እስከ ቆቦ ገብተው እንደነበር ኋላም በመከላከያ የመከላከል እርምጃ ወደ ዋጅራት በኩል መቀመጣቸውም ተነግሯል። ከሁለት ዓመት በፊት ጀምሮ የራያ አላማጣ ገጠሩ ክፍል፣ የኮረም ገጠሩ ክፍል፣ ራያ ኦፍላ፣ ራያ ባላ እንዲሁም ዛታን መቆጣጠራቸውን ከዛሬ 3 ወር በፊት ደግሞ አላማጣ ከተማ ሙሉ መያዛቸውም ተነስቷል። ሪፖርተር ጋዜጣ የጠቀሳቸው የአካባቢው አመራር ህወሓት ስምምነቱን አፍርሶ ራያን ከተቆጣጠረ ቆይቷል ማለታቸው የተገለጸ ሲሆን ጦርነት ለማድረግም በገንዘብም በሎጂስቲክስም በከፍተኛ ዝግጅት ላይ መሆኑን አንስተዋል። በአካባቢው ያሉ ህዝቦች ከየቤታቸው እንዲያዋጡ እየተደረገና የተለያዩ የምግብ ቁሳቁሶች እየተዘጋጁ ስለመሆናቸውም ተጠቅሷል። በተለይም በዚሁ በራያ በኩል የህወሓት ሰራዊት ከፋኖ ኃይሎች ጋር እንዲሁም ከኤርትራ ጋር በጋራ ለጦርነት እየተዘጋጁ ስለመሆኑም ነው በዘገባው ላይ የሰፈረው። ለነዚህ አሉ ለተባሉ የጦርነት ዝግጅቶች ግን በመንግስት በኩል የሚሰጡ ግልጽ ምላሾች አለመኖራቸው ተጠቅሷል። ለሰሜኑ ጦርነት ማቆም ምክንያት የሆነው የፕሪቶሪያ ስምምነት የተፈረመው ጥቅምት 23 ቀን 2015 ዓ.ም ነው። የትግራይ ክልል ከስምምነቱ በኋላ ሰላማዊ ጊዜን ያሳለፈው 1 ዓመት ለማይሞላ ጊዜ ያክል ነበር። በተለይም ከ2016 ዓ.ም ወዲህ ቀስ በቀስ ሰላማዊ ሁኔታዎች መደፍረስ፣ የህወሓት የእርስ በርስ ክፍፍል አልፎም በተፈናቃይ ማስመለስና በዲዲአር ዙሪያ ህወሓት ከፌዴራል መንግስት ጋር የሚያደርጋቸው የቃላት ጦርነቶች ለዳግም ጦርነት ስጋት ሲፈጥሩ ቆይተዋል። ህወሓትም ሆነ የኤርትራ አመራሮች እንዲሁም የፋኖ ታጣቂዎች ህብረት ፈጥረዋል በሚልም የኢትዮጵያ መንግስት በተደጋጋሚ ሲከስ መቆየቱ የሚታወስ ነው። ከሳምንታት በፊት እነዚህ የውጥረት ሁኔታዎች በመጠኑም ቢሆን በረድ ያሉ የሚመስል የነበረ ቢሆንም ከሰሞኑ ከጀነራል ታደሰ ወረደ የስልጣን መራዘም በኋላና ህወሓት ይህንን ተቃውሞ ከጦርነቱ በፊት ወደ ነበረውና ምርጫ ቦርድም ሆነ የኢትዮጵያ መንግስት ውድቅ ወዳደረጉት የትግራይ መንግስት ምክር ቤት ለመመለስ ከወሰነው በኋላ ዳግም አገርሽቷል። ኢራን ዶናልድ ትራምፕን ለመግደል እያሴረች መሆኑን የሚገልጽ መረጃ የደረሰው የአሜሪካ የደህንነት ቢሮ ጥበቃውን የበለጠ ማጠናከሩ ተገለጸ። በሌላ የውጭ ዜና የማሊ መከላከያ ሚኒስትር ጄኔራል ሳዲዮ ካማራ የታጠቁ ኃይሎች በአገሪቱ ወታደራዊ ተቋማት ላይ በፈጸሙት የተቀናጀ ጥቃት መገደላቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። It's a dangerous profession, but I don't view it that way. Look, I'm here to do a job. As part of the job, it is a dangerous. I can't imagine that there's any profession that's more dangerous. የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአገሪቱ የሰዓት አቆጣጠር ቅዳሜ ምሽት በዋሽንግተን ዲሲ ሂልተን ሆቴል በተካሄደው የዋይት ሀውስ ዘጋቢዎች ዓመታዊ የራት ግብዣ ስነ ስርዓት ላይ ከባለቤታቸው እንዲሁም ጥሪ ከተደረገላቸው ከፍተኛ የአስተዳደራቸው ባለስልጣናት ጋር በተገኙበት ጊዜ የተፈጸመባቸው የግድያ ሙከራ አሜሪካውያንን ብቻ ሳይሆን መላው ዓለምን ያስደነገጠ ክስተት የነበር ሲሆን ጥቃቱ ከተፈጸመ ከቀናት በኋላም ጉዳዩ ዋነኛ የዓለም መነጋገሪያ ሆኖ ቀጥሏል። በተለይ የግድያ ሙከራው ተሳክቶ ቢሆን ኖሮ በተካረረው የዓለም ፖለቲካ ውስጥ ሊከሰት ይችል የነበረውን ቀውስ በማሰብ አሜሪካውያን እፎይታ አግኝተዋል ነው የተባለው። ቢሆንም ግን አገሪቱን ከከባድ ፖለቲካዊ ማጥ ውስጥ ይከታት የነበረውን የግድያ ሙከራ በተመለከተ ብዙ ጥያቄዎችና ሀሳቦች እየተሰነዘሩ ነው። በዚህ ወቅት የአሜሪካ የደህንነት ቢሮ ኢራን በዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ እያሴረች መሆኑን የሚገልጹ መረጃዎች እንደደረሱትም የተገለጸ ሲሆን በዚህም ምክንያት በዶናልድ ትራምፕ ጥበቃ ላይ የበለጠ የማጠናከሪያ እርምጃ መውሰዱ ተጠቁሟል። ባለፈው ቅዳሜ የተደረገው የግድያ ሙከራ ከኢራን እቅድ ጋር የሚያገናኘው ነገር መኖር አለመኖሩ የታወቀ ነገር በእርግጥ የለም። ይሄ ሁሉ የጥበቃ ለውጥ ተደርጎ እንዴት የቅዳሜውን ሙከራ አስቀድሞ ማስቆም አልተቻለም የሚለው የሁሉም ጥያቄ ሆኗል። እናም የአሜሪካ ፌዴራላዊ የምርመራ ቢሮ FBI በፕሬዝዳንታዊ የጥበቃ ኃይል ላይ ምርመራ ጀምሯልም ነው የተባለው። ከግድያ ሙከራ
ከሙከራው በኋላ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ የወጡት ዶናልድ ትራምፕ ተጽዕኖ ስታሳድር አይናቸውን ይተክሉብሃል፣ ምንም ተጽዕኖ የማትፈጥር ከሆነ ደግሞ ይረሱሃል ሲሉ ጥቃቱን ምንም እንዳልረበሻቸው በገለጹበት መልእክታቸው ተናግረዋል። ከፕሬዚዳንት ትራምፕ እስከ ምክትል ፕሬዚዳንት ጄዲ ቫንስ፣ ከመከላከያ ሚኒስትሩ ፔት ሄግሴት እስከ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት በተገኙበት የራት ግብዣ ላይ ጥቃት ሊያደርስ የነበረው ግለሰብ በርካታ ጥበቃዎችን በሩጫ ጥሶ ሲያልፍ የሚያሳየውን ተንቀሳቃሽ ምስል በርካቶች የተቀባበሉት ሲሆን ከጥቃቱ ለመሸሸግ እንግዶች ጠረጴዛዎች ስር ተደብቀው የታዩበት ክስተት እንደዚሁም የብዙዎች መነጋገሪያ ነበር። ዝግጅቱ ከተካሄደበት የዋሽንግተን ሂልተን ሆቴል ውጭ የተኩስ ድምፅ እንደተሰማ በተገለጸበት ጥቃት አንድ የፖሊስ አባል ቢተኮስበትም የጥይት መከላከያው አድኖት በጥሩ ሁኔታ ላይ እንደሚገኝ የተነገረ ሲሆን ኮል ቶማስ አለን የተባለ 31 ዓመቱ ተጠርጣሪ ፈጽሞታል የተባለው ድርጊት በብርቱ እንዳስደነገጣቸው በመግለጽ በርካታ የዓለም መንግስታት መሪዎችም ድርጊቱን ኮንነዋል። Defense Minister Sadio Camara was killed after a suicide truck packed with explosives struck his home. በሌላ የውጭ ዜና የማሊ መከላከያ ሚኒስትር ጀነራል ሳዲዮ ካማራ የታጠቁ ኃይሎች በሀገሪቱ ወታደራዊ ተቋማት ላይ በፈጸሙት የተቀናጀ ጥቃት መገደላቸው ተነገረ። መከላከያ ሚኒስትሩ የተገደሉት ካቲ በተባለች የጦር ካምፖች ከተማ በሚገኘው መኖሪያ ቤታቸው ሳሉ ከአልቃይዳ ጋር የጠበቀ ግንኙነት እንዳላቸው በሚነገርላቸው የተዋሬግ አማጽያን በተፈጸመባቸው ጥቃት መሆኑን ምንጮቹን ጠቅሶ ኤኤፍፒ ዘግቧል። ጀነራል ሳዲዮ ካማራ ነሐሴ 12 ቀን 2012 ዓ.ም በማሊ የተካሄደው መፈንቅለ መንግስት ዋና አቀነባባሪዎች ከነበሩት መካከል አንዱ ሲሆኑ በታጣቂዎች እስከተገደሉበት ጊዜ ድረስ የነበሩበት ስልጣን ላይ መውጣት የቻሉትም የቀድሞውን የአገሪቱን ፕሬዝዳንት ኢብራሂም ቦባካር ኬታን ከግብረ አበሮቻቸው ጋር በመሆን ስልጣን እንዲለቁ በኃይል ካስገደዱ በኋላ ነበር። መከላከያ ሚኒስትሩ በአገሪቱ ጦር ውስጥ በነበራቸው የገዘፈ ስምና ቁልፍ ሚና በብዙዎች ዘንድ የወደፊቱ የማሊ መሪ ተደርገው እስከ መታየት ደርሰው የነበር ቢሆንም በዚህ ወቅት የሞታቸው ዜና መሰማቱ ግን ለአገሪቱ ጦር ኃይሎች ትልቅ መርዶ ነው እየተባለ ነው። ከአፍሪካ ህብረት እስከ የእስልምና ትብብር ድርጅት ከዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ እስከ ዓለም አቀፍ ተቋማትና አገራት ያወገዙት የጽንፈኛ ታጣቂዎች የተቀናጀ ጥቃት በመላ አገሪቱ መከፈቱን የመንግስት መግለጫ የሚያስረዳ ሲሆን በጥቃቱ ከመከላከያ ሚኒስትሩ በተጨማሪ ሁለተኛ ባለቤታቸውና ሁለት የልጅ ልጆቻቸውም እንደዚሁ መገደላቸውን ዘገባዎች አመልክተዋል። Mali Defense Minister Sadio Camara was killed in an attack on his residence, the government said on Sunday. ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይሳቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶላችሁ የሚቀርብ ነው። ትብብር ለኢትዮጵያ አንድነት ከሰሞኑ ምርጫ ቦርድ ያወጣውና ለሰባተኛው ጠቅላላ ምርጫ ለመምረጥ የተመዘገቡ ሰዎች ቁጥር የሚገልጸውን ሪፖርት ተጋኖ የቀረበ ሆኖ አግኝቼዋለሁ አለ። ይህንን ያሉት በትብብሩ የህዝብ ግንኙነት ምክትል አስተባባሪ አቶ ታጠቅ አሰፋ ናቸው። አቶ ታጠቅ ከጣቢያችን ጋር ባደረጉት ቆይታ በአገሪቱ በአሁኑ ሰዓት ባለው አስቸጋሪ ሁኔታ ውስጥ ምርጫ ቦርድ ተመዝግበዋል ሲል የገለጻቸው ሰዎች ቁጥር የተጋነነ ነው ብለዋል። ሰሞኑ የተነገረው በምርጫ ቦርድ የተነገረው የእጩ የመራጭ መዝገባ ዳታው በጣም ተጋኖ ነው ያገኘነው። እውነት ለመናገር እንደገና ምርጫ ቦርድ ሊገመግመው ሊፈትሸው ሪፖርቱን ቼክ ሊያደርገው እንደሚገባ ይሰማናል። በጣም የተጋነነ ቁጥር ተነግሯል። በሀገሪቱ ደረጃ ከ18 ዓመት በላይ የሆነ ተብሎ እንደ ስታቲክስ ሲያዝ 70 ሚሊዮን አካባቢ ነው እንግዲህ ከ18 ዓመት በላይ ተብሎ የሚቆጠረው። ከዛ በታች ያለው እንግዲህ መምረጥ የማይችለው ማለት ነው። መምረጥ የሚችለው 70 ሚሊዮን አካባቢ እና በዛ አካባቢ የተቀራረበ ከሆነ አሁን በ50.5 ሚሊዮን አካባቢ መራጭ ተመዝግቧል። እንደገና ተጣርቶ ያልመጣ ቁጥሮች አሉ። እነሱ ሲመጡ እስከ ወደ 50 ወደ 70 ወደ 60 አካባቢ ሊጠጋ ነው። ከ60 በላይ ሊሆን ይችላል። ይሄ ተደማምሮ 55 እንኳን በምን አይነት ተአምር ነው ከ70 ሚሊዮን መራጭ 15 ሚሊዮን በዚህ በጣም ታይት ባደረገ ሁኔታ በጣም አስቸጋሪ በሆነ እኔ በጣም እንትን የሚለኝ ነገር ከ10 ሰው
እንትን እያልን እንደው ዝም ብለን ተንቀሳቅሰን ነበር። ከ10 ሰው የምርጫ ካርድ ይዘሃል ብለን ጠይቀን እኔ በተንቀሳቀስኩበት አካባቢ እንኳን 8 ሰው አልያዝኩም ነው የሚለኝ እና ከየት የመጣ ቁጥር እንደሆነ ይሄንን ምርጫ ቦርድ እንደገና ቁጭ ብሎ ይሄን ሪፖርት ሊያጣራ ይገባል። የውሸት ሪፖርት እንደደረሰው እርግጠኛ ነኝ። በግልም እንደ ትብብርም ይሄ ስጋት አለ። አቶ ታጠቅ አክለውም ፓርቲያቸው በልዩ ልዩ ምክንያት ቅስቀሳ ለማድረግ መቸገሩን ያነሱ ሲሆን በዋነኝነት የትራንስፖርት ችግር ከፍተኛ ተግዳሮት እንደፈጠረባቸው አስረድተዋል። የነዳጅ እጥረትና መኪኖች ታርጋችን ሊያዝብን ይችላል በሚል ፍራቻ የተነሳ የትራንስፖርት አገልግሎት መስጠት ማቆማቸው አስቸጋሪ መሆኑንም ነው ያነሱት። ቅስቀሳው በተሟላ መልኩ መቀጠል አልቻለም። ከዛ በኋላ እንደ አዲስ እንግዲህ አሁን ዛሬ ወጥተናል። ከዛ በፊት የነበረው ጋፕ በአቅርቦት ችግር ነው። የሚዲያ ማለት የመኪኖች አቅርቦት ማግኘት አልተቻለም። ከፍተኛ ችግር ነበር። አሁን ይሄንን እንደ ሀገር እንደ ምክንያት እንደ ትልቅ እንቅፋት አድርጎ መጥቀስ በጣም ያሳፍራል። ግን እውነቱ ይሄ ነው። መሬት ላይ ያለው ነገር መኪና ማግኘት አልተቻለም። በነዳጅ እጥረት አዲስ አበባ ላይ የምንፈልጋቸውን አይነት መኪኖች በአይሱዙ እና የሚያመቸውን በሱ መልኩ ነበረ። ይህንን ማድረግ አልተቻለም። የከፈትንበት ቀን በራሱ 12 መኪና ይዘን በ4 አቅጣጫ ለመውጣት ፈልገን በፈለግነው መልኩ ሳይገኝ ከ12 መኪና 2 መኪና ነው ማግኘት የቻልነው። በማግስቱ እነሱም በነዳጅ ማለቅ ምክንያት ቆሙ። ሰበብ ሙሉ ለመሸፈን የሚችል መኪና አላገኘንም። በ3 መኪኖች ነው የወጣ ነው። ቅስቀሳ የወጣ ነው። እንደሱና 2 ተከታይ ሚኒባሶችን ይዘን የወጣ ነው። የመኪኖችን የማግኘት በነዳጅ እጥረት ምክንያት መኪኖችን የማግኘት ችግር፣ እንደገና ደግሞ መኪኖቹ ሲገኙ እንኳን ታርጋችን እያዝብናል ብለው በመስጋት ከኛ ጋር ለመስራት ፈቃደኛ የሆኑ በጣም ከፍተኛ የሆነ ስጋት አለ እና እንደዚህ አይነት ነገር ስለገጠመን እንደ ትብብር ትልቅ ተግዳሮት ሆኖብናል መኪኖችን ማግኘት። ይሄ በግልጽ በአቀድነው መሰረት ወደ ቅስቀሳ እንዳንገባ አድርጎናል። አክለውም በአማራና በትግራይ ክልሎች ባለው የጸጥታ ችግር ምክንያት ፓርቲው በተጠቀሱት ክልሎች እንደማይንቀሳቀስ ገልጸው በተመሳሳይ በኦሮሚያ ክልል አብዛኛው አካባቢዎች ላይ እጩዎቻችን በስጋት ላይ ናቸው ሲሉ ተናግረዋል። መሬት ላይ ያለው ነገር የሚታወቅ ነው። አማራ ክልል ላይ የአደባባይ ፖለቲካ ቆመናል፣ አንንቀሳቀስበትም ተናገራል። ይህም በመግለጫ ስላሳወቅን እንቅስቃሴ አናደርግም። ትግራይ ፈጽሞ የለም። እሱ ሎክድ ነው። ኦሮሚያ ላይ አብዛኛው እጩዎችም በስጋት ላይ ነው ያሉት። ስለዚህ ያለው እንቅስቃሴ አሁን ከሞላ ጎደል አዲስ አበባ፣ ደቡብ ላይ ያው ከጸጥታ ጋር ግብግብ እየገጠሙ ምስራቅ ደግሞ ሀረርና ድሬዳዋ ላይ ከዛ ውጭ ያለው እንደ ሀገር እንግዲህ ቀድመ ስንወተውስ ስንጥሩበት የነበረው ስለሆነ አሁን ደግሞ እሱን ማለቱ ማንሳቱ ጉንጭ አልፋ ነው የሚሆነው። አስቻይ ሁኔታ የለም ብለን የተናገርንበት ነው። ቀድመን በመግለጫ በጉዳት እየወተወትን ያለ ነው። እስካሁን ድረስ አስቻይ ሁኔታው መጀመሪያ ስንናገር እንደነበረው ስለሆነ የተለየ ነገር አዲስ ነገር የለም። ምርጫ ቦርድ በልዩ ሁኔታ የሚመዘግባቸውን መራጮች ምዝገባ መጀመሩን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ሚያዝያ 18 ቀን 2018 ዓ.ም ባወጣው መግለጫ በልዩ ሁኔታ የሚመዘግባቸውን መራጮች ምዝገባ ማከናወን መጀመሩን ገልጿል። ቦርዱ በመግለጫው በልዩ ሁኔታ ምዝገባ የሚያደርጉ መራጮች የአገር ውስጥ ተፈናቃዮች፣ በዩኒቨርሲቲ ውስጥ የሚገኙ ተማሪዎችና በካምፕ የሚገኙ የአገር መከላከያ ሰራዊት አባላት መሆናቸውንም ነው ያነሳው። የአገር ውስጥ ተፈናቃዮችና በካምፕ የሚገኙ የአገር መከላከያ ሰራዊት አባላት ቦርዱ በአቋቋማቸው ልዩ የምርጫ ጣቢያዎች በአካል በመቅረብ መመዝገብ እንደሚጠበቅባቸው የተገለጸ ሲሆን የዩኒቨርሲቲ ተማሪዎች ደግሞ ምርጫ የተሰኘውን ለዩኒቨርሲቲ ተማሪዎች ምዝገባ የተዘጋጀ ልዩ የመመዝገቢያ ድረገጽ ተጠቅመው መመዝገብ እንደሚችሉ ተጠቁሟል። ልዩ የመራጮች ምዝገባው እስከ ሚያዝያ 24 እንደሚቆይ ከቦርዱ የተገኘው መረጃም ያመለክታል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ይካሄዳል ተብሎ ለሚጠበቀው ጠቅላላ ምርጫ ለተጨማሪ ቀናት ተራዝሞ የነበረው የመራጮች ምዝገባ ሚያዝያ 14 ቀን 2018 ዓ.ም መጠናቀቁ አይዘነጋም። ይህን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላተወርቅ ኃይሉ በቅርቡ በሰጡት ጋዜጣዊ መግለጫም በአጠቃላይ ከ50.5 ሚሊዮን በላይ ዜጎች የምርጫ ካርዳቸውን መውሰዳቸውን መግለጻቸው የሚታወስ ነው። የአርትስ 38 ዕለታዊ የምርጫ መልእክት
በአገሪቱ የተለያዩ አካባቢዎች ለምርጫው አስቻይ ሁኔታ ይኖር ዘንድ ሰላም ወሳኝ በመሆኑ ሁሉም ለሰላም ሊተባበር ይገባል። ክሶች በግልጽ ችሎት እንዲታዩ ለፍርድ ቤቶች ትዕዛዝ መሰጠቱ ተገለጸ። በሕግ ክልከላ ከተጣለባቸው የክስ ጉዳዮች ውጭ የሚቀርቡ ክሶች በግልጽ ችሎት እንዲታዩ ለፍርድ ቤቶች በደብዳቤ ትዕዛዝ መተላለፉን ጠቅላይ ፍርድ ቤት አስታውቋል። ሩሃ ግርማ ተጨማሪ አላት። የፌዴራል ጠቅላይ ፍርድ ቤት የራሱንና በስሩ የሚገኙ ፍርድ ቤቶችን የ9 ወራት ስራ አፈጻጸም ለሕዝብ ተወካዮች ምክር ቤት የሕግ ፍትህ ጉዳዮች ቋሚ ኮሚቴ ማቅረቡ ተገልጿል። በዚህም በሕግ ክልከላ ከተጣለባቸው የክስ ጉዳዮች ውጭ የሚቀርቡ ክሶች በግልጽ ችሎት እንዲታዩ ለፍርድ ቤት በደብዳቤ ትዕዛዝ መተላለፉን ሪፖርተር ዘግቧል። ቋሚ ኮሚቴው ዜጎች በግልጽ ችሎት መዳኘት ሕገ መንግስታዊ መብታቸው መሆኑን ጠቅሶ ከዚህ ቀደም ባደረገው ምልከታ ከግልጽ ችሎት ውጭ የሚታዩ የክስ ሂደቶች መኖራቸውን ማረጋገጡንና እንዲታረም አቅጣጫ መስጠቱን አስታውቋል። በ2018 ዓ.ም የመጀመሪያዎቹ 9 ወራት በግልጽ ችሎት እንዲታዩ ከቀረቡ መዝገቦች መካከል 92.6% የሚሆኑት በግልጽ ችሎት መታየታቸውን አንስቶ ሙሉ ለሙሉ ለምን ማካሄድ አልተቻለም በማለት ጠይቋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ፉአድ ኪያር የመሰረተ ልማት ችግር መኖሩን ገልጸው ዳኞች በግልጽ ችሎት ያለመሰየም ችግርን ለመቅረፍ ለሶስቱም ፍርድ ቤቶች ግልጽ ችሎት ማካሄድ እንዳለባቸው ከጠቅላይ ፍርድ ቤት ትዕዛዝ በደብዳቤ መተላለፉን አስረድተዋል። ዳኞች ግልጽ ችሎት ያላስቻሉበት ምክንያት በመዝገብ እንዲሰፍር ጭምር አቅጣጫ ተሰጥቶ ክትትል እየተደረገበት ነው ተብሏል። የፌዴራል ፍርድ ቤቶች የ9 ወራት የአፈጻጸም ሪፖርት በቀረበበት ወቅት በሶስቱ ፍርድ ቤቶች የዳኞች ብዛት 400፣ የረዳት ዳኞች 168፣ የተከላካይ ጠበቆች 65፣ የአስተዳደር ሰራተኞች ቁጥር በድምሩ 3093 እንደሆነ የተነገረ ሲሆን በ9 ወራት ውስጥ 124 ሰራተኞች ከስራ መልቀቃቸውም ተገልጿል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሸነፈች አበበ በበኩላቸው ማንኛውም አይነት ጉዳይ በሕገ መንግስቱ ከተቀመጡት ጉዳዮች ውጪ በቢሮ መስተናገድ እንደሌለበትና በግልጽ ችሎት ታይቶ ውሳኔ እንዲያገኝ አፈጻጸሙን የተመለከተ ሪፖርት እንዲላክ እያደረግን ነው ብለዋል። የሕግና የፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ በሰጡት አስተያየት ህዝቡ የሚፈልገውን አይነት ፍትህና ፍርድ መስጠት እንደሚያስፈልግ ተናግረዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የምርቶች ዋጋና የታክስ ጫና በሚሊዮን የሚቆጠሩ ልጃገረዶችን ለንጽህና መጠበቂያ እጥረት እንዳጋለጣቸው ተገለጸ። የንጽህና መጠበቂያ ፓድ የቅንጦት ዕቃ ሳይሆን እንደ ምግብና አየር መሰረታዊ የህልውና ፍላጎት ነው ሲሉ የጤና ባለሙያዎች ተናግረዋል። አዶና በኃይሉ ዝርዝር ዘገባውን አዘጋጅታለች። በኢትዮጵያ 80 በመቶ የሚሆኑ ሴቶችና ልጃገረዶች የወር አበባ ንጽህናን መጠበቂያ ምርቶች ለማግኘት እየተቸገሩ እንደሚገኙ ጥናቶች ያመላክታሉ። ዛሬ ላይ የአንድ ጥቅል ሞዴስ ዋጋ መናር በሚሊዮን የሚቆጠሩ ተማሪዎችን ከምግብ ወይም ከንጽህና አንዱን እንዲመርጡ አስገዳጅ ቀውስ ውስጥ እየከተታቸው መሆኑን በውል እየታየ የሚገኝ ሀቅ እየሆነ መጥቷል የሚሉ ቁጥራቸው ቀላል አይደለም። የጤና ባለሙያዎች የሴቶች ንጽህና መጠበቂያ የቅንጦት ዕቃ ሳይሆን እንደ ምግብና አየር መሰረታዊ የህልውና ፍላጎት ነው ሲሉ በማህበራዊ መገናኛ ገጾች ጨምሮ በልዩ ልዩ አማራጮች ድምጻቸውን እያሰሙ ይገኛሉ። ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ቆይታ ያደረጉት በመላ ፎርኸር የወር አበባ ጤናና ንጽህና አጠባበቅ ኦፊሰር የሆኑት ሜሮን መሰለ ከወር አበባ ንጽህናና መጠበቂያ ጋር በተያያዘ በየትኛውም እድሜ ያሉ ሴቶች የሚያጋጥማቸውን ችግሮች ያብራራሉ። የፔሪድ ድህነት ማለት አሁን እንዳልነው በአጠቃላይ የሚያስፈልጓት ማቴሪያሎች ሳይኖር ሲቀር ነው። አሁን ለምሳሌ እነዚህ ማቴሪያሎች ምንድናቸው ብለን ብንጀምር የሚታጠበውም ሊሆን ይችላል፣ የሚጣለውም የወር አበባ መጠበቂያ ምርት ነው አንዱ። ሁለተኛ ደግሞ
ከውስጥ የምታደርገው ሱሪ ነው። ያንን የምታደርግበት ሱሪ ያስፈልጋታል። ሶስተኛ መጸዳጃ ቤት ያስፈልጋታል። ቁልፍ ያለው መጸዳጃ ቤት መሆን ያስፈልገዋል። አራተኛ ውሃ፣ ሳሙና፣ ቅርጫት፣ እንደው ቢቻልም መስታወት ያስፈልጋል። መስታወት ቢኖር እቺ ልጅ ቀሚሷ ነክቶ ቢሆን ወይም ደግሞ ይሄ ታየብኝ ያልታየብኝ የሚሉት ጭንቀቶች ስላሉ እሱን ለማስወገድ መስታወቱ ይረዳታል። ከዛም ደግሞ ሽንት ቤት ውስጥ መስቀያ ወይም ማንጠልጠያ በእንግሊዘኛው ሁክ የምንለው ቢኖር በተለይ ትምህርት ቤት ውስጥ እንዳልሽው ቦርሳቸውን ሰቅለው ዘና ብለው ሞዴሳቸውን እንዲቀይሩ ይረዳቸዋል። ስለዚህ የፔሪድ ድህነት ማለት እነዚህ በአጠቃላይ የጠቀስኳቸው ነገሮች ሳይኖሩ ሲቀሩ የፔሪድ ድህነት እንለዋለን ማለት ነው። በአሁኑ ወቅት በገበያ ላይ ያሉ የአንድ ጊዜ መጠቀሚያ የንጽህና መጠበቂያዎች ዋጋ ከአማካኝ የኢትዮጵያዊ ቤተሰብ ገቢ ጋር ሲነጻጸር እጅጉን ከፍ ያለ ስለመሆኑ ዩኒሴፍ ይፋ ያደረገው ጥናት ያሳያል። ይህ የዋጋ ንረት በሚሊዮን የሚቆጠሩ ልጃገረዶችን ለከፋ የኢኮኖሚ ጫናና ለትምህርት መስተጓጎል እየዳረገ የሚገኝ ሲሆን ለዚህ አሳሳቢ ችግር ዘላቂ መፍትሄዎች ለማምጣት ተቋማቸው እየሰራ መሆኑን ባለሙያዋ ተናግረዋል። መላ ውስጥ ከ80% በላይ የሚሆኑት ሰራተኞች ሴቶች ናቸው። ንጽህና መጠበቂያው ሞዴሱን ብቻ ማዘጋጀት መፍትሄ እንዳልሆነ አሁንም ተደራሽ ለመሆን ተግዳሮት እንዳለ ስለገባን የውስጥ ሱሪዎችን ማዘጋጀት ጀምረናል። በደንብ ምቹ የሆኑ ንጹህ የሆኑ ለጤና ተስማሚ የሆኑ የውስጥ ሱሪዎችን እንዲሁም ደግሞ ፔሪድ መቆጣጠር ወይም መሳብ የሚችሉ ደግሞ ፓንቶችን መስራት ጀምረናል። ይሄ ኢትዮጵያ ውስጥ አልተለመደም። ይህንን ያደረግንበት ሪዝን የተለያየ ሪዝን አለ፣ ግን ዋናው ምቾት እንዲኖራቸው ነው። ለ4 ዓመት የሚያገለግል የንጽህና መጠበቂያ ታጥቦ የሚጠቀም የንጽህና መጠበቂያ ነው። ፉሊ ፖሊስተር ነው። ይሄ ደግሞ ሶስተኛው ምርታችን ደግሞ እንደነገርኩሽ የውስጥ ፓንት ነው ወይም የውስጥ ሱሪ ነው። አራተኛው ንጽህና መጠበቂያ ወይም ፔሪድን መሳብ የሚችል ወር አበባን መምጠጥ የሚችል ፓንት ነው። ስለዚህ 4 ምርቶች ነው ያሉን ማለት ነው። ከዚህ ውጪ መላ ምን ይሰራል ካልሽኝ የግንዛቤ ማስጨበጥ ስራዎችን ይሰራል። ይህ ጉዳይ በተለይም የዚህ ተፈጥሯዊ ዑደት ተጋሪ የሆኑ ሴት ተማሪዎች ላይ ጫናው የበረታ ስለመሆኑ ይናገራሉ። መንግስት ለዚህ ችግር መስጠት ያለበት መፍትሄ አዌርነስ ሬዚንግ አዌርነስ ማህበረሰቡ አስተሳሰቡ እንዲቀየር የተለያዩ ካምፔኖችን አዘጋጅቶ አዌርነስ ክሬት ቢያደርግ። ሁለተኛው ደግሞ የወር አበባ ድህነት ላልነው በአሁኑ ሰዓት ላይ የአንድ የንጽህና መጠበቂያ ዋጋ ከ120 ብር እስከ 200 ብር ነው ሬንጅ የሚያደርገው። ይሄ ደግሞ የትኛው ሴት ነች አፎርድ የምታደርገው? መንገድ ላይ ያለችው ሴት ነች ወይስ ጥሩ የኢኮኖሚ ደረጃ ላይ ያለችው ሴት ነች ለሚለው ነገር ማየት ስላለበት ፈልገን ያመጣነው ነገር ሳይሆን ተፈጥሮ የሰጠችን ስጦታ ስለሆነ በገጠርም አካባቢ ላሉ ሴቶች ተደራሽነት እንዲኖር እንዲሁም ደግሞ ሪዩዘብል ወይም ታጥበው ድጋሚ የሚጠቀሙ የንጽህና መጠበቂያ ፕሮዳክቶች ስላሉ እነሱን ቢያስፋፋ እየከፈልን ያለውም ዋጋ ለንጽህና መጠበቂያ ቁሳቁሶቹ ፌር ነው ብዬ ስለማላስብ ዋጋው ቢቀንስ ተመጣጣኝ ቢሆን ይሄ መፍትሄ ነው ብዬ አስባለሁ። የዋጋው መወደድ ተማሪዎችን ብቻ ሳይሆን ዝቅተኛ ገቢ ያላቸው ሴቶችን ለከፋ የጤና ስጋት እያጋለጠ ይገኛል የሚሉት ሜሮን መሰለ ምርቱን መግዛት የማይችሉ ሴቶች እንደ ቅጠል፣ ጋዜጣ እና ያረጁ ጨርቆች ለአማራጭነት እንዲጠቀሙ እያስገደዳቸው እንደሚገኝ፣ በዚህም ምክንያት ለጤና ችግሮች እየተጋለጡ እንደሚገኙ ያስረዳሉ። ማህበረሰቡ ላይ እንኳን ገጠሩ ላይ ከተማውም ላይ በጣም የግንዛቤ እጥረት አለ። የወር አበባን እንደ እርግማን መቁጠር፣ እንደ በሽታ መቁጠር፣ ምንም ሪሶርስ እንደማያስፈልገው ማሰብ፣ በድብቅ በሚስጥር መነጋገር እንደሚያስፈልገው ማሰብ ወይም ለሴቶች ብቻ የሚመለከት እንደሆነ ማሰብ አለ። ሌላ ደግሞ የፔሪድ ድህነት ምን ያሳያል? መገለልን ያሳያል። ግን አብዛኛው ሴት ሙቀታችን ትንሽ ይጨምራል። ስለዚህ እቺ ልጅ አሁን ላብ ሊኖራት ይችላል። ሞዴስ ስለምታደርግ በተለይ መራቢያ አካሏ ላይ ሙቀት ሊኖር ይችላል። ንጽህናዋን ባለመጠበቅ ምክንያት ወደ ኢንፌክሽኖች መጋለጥ፣ የምትጠቀመው ማቴሪያል ንጹህ ባለመሆኑ ምክንያት ኢንፌክሽኖች ያመጣል። የመራቢያ አካል ኢንፌክሽን፣ እንደገና የቆዳ መፋተግ፣ እሱ ደግሞ ይባስ አንኮምፈርተብል እንድትሆን ትምህርት ቤት እንዳትሄድ እንድትሸማቀቅ ያረጋታል። ለዋጋው መናር አንዱ ምክንያት በምርቶች ላይ ያለ 15% ተጨማሪ እሴት ታክስ እንደሆነ ይናገራሉ። ሴቶች መንግስት ይህንን ታክስ በማንሳትና መሰረታዊ ድጋፍ በማመቻቸት እንዲተባበራቸው እየጠየቁ ይገኛሉ። ከግማሽ በላይ ኦፍ ዘ ፖፑሌሽን የሆኑ ሰዎች የሚያዩት ነገር ነውና
እነሱ ብቻ ኤክስፒሪየንስ እንደሚያደርጉት ነገር መታየትም የለበትም። ምክንያቱም ሁሉም ሴቶች ይህንን ነገር ሳያዩ መውለድም አይችሉም፣ እኛም መኖር አንችልም እና እንደዛ ነው ትሪት መደረግ ያለበት እና ሞዴስ እኛ ሀገር ብቻ ሳይሆን ብዙ ሀገራት እንደ ለግዠሪ አይተም ነው ታክስ የሚደረገው። በእርግጥ በቅርቡ በጣም ቀንሰውታል፣ ግን ስቲል ሙሉ ለሙሉ መቅረት አለበት የሚል ሀሳብ አለኝ። ምክንያቱም በጣም ብዙ ሴቶች አፎርድ ማድረግ አንችልም። ይሄንን አፎርድ ማድረግ ባለመቻላችን ደግሞ ከብዙ ነገር እንቀራለን፣ ወደ ውጭ ራሱ አለመውጣት እንችላለን ማለት ነው። ስለዚህ በጣም ታክስ ኤግዘምፕሽን ያስፈልጋል እዚህ እንትን ላይ። ከዛም በተጨማሪ ደግሞ አሁን ሪዩዘብል ፓድስ የሚባሉ እንትኖች በጣም እየመጡ ነው እና ስፔሻሊ በጣም አፎርድ ማድረግ የማይችሏቸው እንደ ዶኔሽን መንግስትና ኤንጂኦ ተባብረው ዶኔት ቢያደርጉ በጣም የተሻለ ይመስለኛል። ከምርት አቅርቦት ባለፈ ግንዛቤ ማሳደግ ሌላውም የቤት ስራ ነው ሲሉ የገለጹት ባለሙያ የወር አበባ ድህነትን ለመቅረፍ ምርት ማቅረብ ብቻውን በቂ እንዳልሆነ አሳስበዋል። የወር አበባ ድህነት መዋጋት ለአንዲት ሴት ንጽህና መጠበቂያ ማቅረብ ብቻ ሳይሆን ክብሯን መጠበቅና ለሀገር ተስፋ የሚሆኑ ልጃገረዶችን ከትምህርት ገበታቸው እንዳይቀሩ በማድረግ እንደሆነ ባለሙያ አያይዘው ገልጸዋል። በኢትዮጵያ መሰረታዊ የንጽህና አገልግሎት የሚያገኘው ማህበረሰብ 10% መሆኑን ዩኒሴፍ ኢትዮጵያ እንደ አውሮፓውያን አቆጣጠር 2023 ይፋ ያደረገው ጥናት ውጤት ያመለክታል። መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ ተብሎ የሚጠራው መንደር ፈርሶ እንደ አዲስ ሊገነባ ነው ተባለ። ከንቲባ አዳነች አቤቤ ባለፉት 5 ዓመታት ከግማሽ ሚሊዮን በላይ ቤቶችን ገንብተናል ብለዋል። ብዙነህ እንዳለ ዝርዝር አለው። በአዲስ አበባ ባለፉት ጊዜያት ለከተማ ልማት ተብለው የሚነሱ ሰዎች በዋናነት ከሚያቀርቧቸው ጥያቄዎች ከኖሩበትና ማህበራዊ ትስስር ከፈጠሩበት አካባቢ ተነስተው ወደማያውቁትና አዲስ አካባቢ መላካቸውን ነው። በተለያዩ አጋጣሚዎች ይህ ጥያቄ ለመንግስት ቀርቦም ችግሩ እንዲፈታ ሲጠየቅ ቆይቷል። ከዚሁ ጋር ተያይዞ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ ተብሎ የሚጠራው መንደር ፈርሶ እንደ አዲስ ሊገነባ ነው የሚለው መረጃም ሲሰማ የሚነሱ ሰዎች ወዴት ይሄዳሉ ተብሏል። ለዚህ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ አካባቢው ላይ ያለውን ማህበረሰብ እዚሁ እናስገባለን ሲሉ ምላሽ ሰጥተዋል። ከንቲባዋ በአዲስ ከተማ ክፍለ ከተማ በተለምዶ ቅጠል ተራ ተብሎ በሚጠራው አካባቢ የ500 ቤቶች ግንባታን በይፋ አስጀምረዋል። ከዚሁ ጋር ተያይዞም ባለፉት 5 ዓመታት በመንግስት በጀት በግልና በበጎ አድራጎት አማካኝነት ከግማሽ ሚሊዮን በላይ ቤቶች መገንባታቸውን ጠቅሰዋል። 480 ሺህ ቤቶች ያጠናቀናል። ወደ 20 ሺህ ሰሞኑን የሚጠናቀቁ አሉ። ግማሽ ሚሊዮን ቤት ነው። በዚህ ከ2013 ጀምሮ ግማሽ ሚሊዮን በዳታ የተያዘ ቤት ከፕራይቬቱም ከግለሰብም ጋራ አጠቃላይ እኛም በመንግስት በበጀት እንዲሁም በበጎ አድራጎት ሲደመር ግማሽ ሚሊዮን ቤቶችን ገንብተናል። የተጀመረው ዘመናዊ የመኖሪያ ቤት ግንባታ የነዋሪዎችን የኑሮ ደረጃ ለማሻሻል ያለመ መሆኑን ተናግረዋል። አካባቢው ቀደም ሲል ለኑሮ ምቹ እንዳልነበር ያስታወሱት ከንቲባዋ የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት እንኳን ለመከላከል አዳጋጅ ሆኖ ቆይቷል ብለዋል። 10,000 ካሬ ላይ ያረፈው አዲስ የሚገነባው መኖሪያ መንደር ዘመናዊ ቤቶችን፣ ለልጆች መጫወቻ የሚሆኑ ምቹ ስፍራዎችን፣ አረንጓዴ ቦታዎችንና ሌሎች አስፈላጊ ማህበራዊ መሰረታዊ ልማቶችም የተሟሉላቸው ናቸው ተብለዋል። ግንባታው የአካባቢውን ገጽታ ከመቀየር ባለፈ የነዋሪዎችን የዕለት ተዕለት ህይወት የሚቀይርና በርካታ ዜጎችን ተጠቃሚ የሚያደርግ ወሳኝ የልማት ስራ መሆኑንም አክለዋል። በከተማዋ የቤት አቅርቦትን ለማሻሻል የሚከናወኑ ተግባራት ተጨባጭ ውጤት እያመጡ መሆኑን የጠቀሱት ከንቲባ በቀጣይም የነዋሪውን ተጠቃሚነት የሚያረጋግጡ መሰል ስራዎች ተጠናክረው እንደሚቀጥሉ አረጋግጧል። ከንቲባ አዳነች የሚገነባው 9 ህንፃ መሆኑንና ከአካባቢው የተነሱ ነዋሪዎችም እዛው ወደሚገነቡት መኖሪያ ቤቶች እንደሚገቡ ይፋ አድርገዋል። 9 ህንፃ ባለ 8 ወለል ነው። ከ500 በላይ ቤቶች ይገነባሉ። ሲገነባ ከዚህ የሚተነሱት ብቻ አይደላችሁም፣ የሚይዘው በርካታ ህዝብን ይይዛል። አካባቢው ላይ ያለውን ማህበረሰብ እዚሁ እናስገባለን። ስናስገባም ሰፋ ያለ አካባቢው ይቀየራል ሲሉ ተናግረዋል። ከዚህ የተነሳችሁት የቅድሚያ ሰጥተን እዚህም ሳትደርሱ ወደ ቤታችሁ መግባት እንድትችሉ እንጥራለን ብለዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን ይዞ ባልደረባችን ጌታውን አበበ ይጠብቃችኋል። መልካም ቆይታ። ተመልካቾቻችን ከአፍሪካ ሬኔሳንስ ቴሌቪዥን ስፖርታዊ መረጃዎች ይዘን መጥተናል። ከመረጃዎቹ ጋር ጌታውን አበበ ቆይታ አድርጋለሁ። መልካም ጊዜ። በ46ኛው የለንደን ማራቶን ኢትዮጵያውያን አትሌቶች ደምቀው ሲታዩ አትሌት ትዕግስት አሰፋ አዲስ የዓለም ክብረ ወሰን በማስመዝገብ በድል አጠናቃለች።
እልህ አስጨራሽ በነበረው የወንዶች ውድድር ኬንያዊው ሰባስቲያን ሳዌ ርቀቱን በ1 ሰዓት ከ59 ደቂቃ ከ30 ሰከንድ በማጠናቀቅ የኬልቪን ኪፕቱፕን ክብረ ወሰን ከማሻሻሉም በላይ በማራቶን ታሪክ ከ2 ሰዓት በታች የገባ የመጀመሪያው አትሌት ሆኗል። በዚህ ውድድር ለመጀመሪያ ጊዜ የተሳተፈው ኢትዮጵያዊ ዮሚፍ ቀጀልቻ በ11 ሰከንዶች ብቻ ዘግይቶ ሁለተኛ ሆኖ ቢያጠናቅቅም ከ2 ሰዓት በታች የገባ የመጀመሪያው ኢትዮጵያዊ በመሆን አዲስ ታሪክ አስመዝግቧል። በሴቶች ውድድር ደግሞ ኢትዮጵያዊቷ ትዕግስት አሰፋ ርቀቱን በ2 ሰዓት ከ15 ደቂቃ ከ41 ሰከንድ በማጠናቀቅ ለሁለተኛ ተከታታይ ዓመት አሸንፋ ታሪክ ሰርታለች። አትሌቷ የባለፈው ዓመት ሰዓቷን በ9 ሰከንድ በማሻሻል በሴቶች ብቻ በሚደረገው ውድድር አዲስ የዓለም ክብረ ወሰን ባለቤት ሆናለች። ይህንንም ተከትሎ የዓለም ፈጣኗ ሯጭ በሚል በዓለም ድንቃድንቅ ላይ ስሟን አስፍራለች። የዘንድሮው የለንደን ማራቶን በታሪክ ከፍተኛ የሆነ የተሳታፊዎች ቁጥርን አስተናግዶ ያለፈ ሲሆን በሴቶችም በወንዶችም ዘርፍ አዳዲስ ክብረ ወሰኖች መመዝገባቸው ውድድሩን አይረሴ ያድርጎታል ተብሏል። ተጠባቂ የነበረው የሸገር ደርቢ ፊልሚያ በቡናማዎቹ አሸናፊነት ተጠናቀቀ። በበርካታ ደጋፊዎች ታጅቦ የተደረገው ደማቁ ፊልሚያ በሰላም ሲጠናቀቅ ጨዋታውን የታደመው ዮናስ ግርማ በዝርዝር ተመልክቶታል። ተጠባቂ የነበረው የሸገር ደርቢ ፍልሚያ በቡናማዎቹ አሸናፊነት ተጠናቋል። ብዙ የእግር ኳስ አፍቃሪዎች በዓመት 2 የሚደረገውን የሁለቱን አንጋፋ ክለቦች ደርቢ በጉጉት ይጠባበቃሉ። ምክንያታችሁ ምንድነው ቢባሉ ደግሞ ከጨዋታው ይልቅ የደጋፊዎቹ ማራኪ ድባብ ነው እንደሚሉም ይጠበቃል። ለኢትዮጵያ ፕሪሚየር ሊግ እንደ ማጣፈጫ ቅመም መሆኑ የሚነገርለት ሸገር ደርቢ ለ51ኛ ጊዜ በታሪካዊው አዲስ አበባ ስቴዲየም ሲደረግ ኢትዮጵያ ቡና ከጨዋታ ብልጫ ጋር ከመምራት ተነስቶ 3-1 በሆነ ውጤት ማሸነፍ ችሏል። ከ3 ነጥብ በላይ ግምት የሚሰጠው የአዲስ አበባ ተጠባቂ ደርቢ በደጋፊዎች ዝማሬና ብሽሽቅ ደርቶ የታየ ሲሆን ጨዋታውም በኢትዮጵያ ቡና የበላይነት በድምቀት ተጠናቋል። በታላቁ አዲስ አበባ ስታዲየም እጅግ በርካታ ደጋፊዎች በታደሙበት በዚህ የጦፈ ፍልሚያ ኢትዮጵያ ቡና የዘመናት ባላንጣውን ቅዱስ ጊዮርጊስን 3-1 በሆነ አሳማኝ ውጤት ማሸነፉን ተከትሎ በማህበራዊ ትስስር ገጹ ከተማው ላይ ነቅሰን አሸንፈናል ሲል የድል ብስራቱን በይፋ አውጇል። ከሜዳ ውስጥ ከነበረው አስደናቂ ፉክክር ባሻገር የዘንድሮውን ደርቢ እጅግ ልዩና ታሪካዊ የሚያደርገው በስቴዲየሙ የነበረው ማራኪና ፍጹም ሰላማዊ ድባብ ሲሆን የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ እንዳረጋገጠው ይህ ትልቅ የደርቢ ውድድር ከጅምሩ እስከ ፍጻሜው አንዳች የጸጥታ ችግር ሳይፈጠርበት ፍጹም ስፖርታዊ ጨዋነትን በተላበሰ መልኩ በሰላም መጠናቀቁንም በይፋ አረጋግጧል። ፖሊስ መምሪያው ለዚህ ስኬት ደግሞ የሁለቱን ክለቦች ደጋፊዎች፣ የደጋፊ ማህበር አመራሮች፣ የኢትዮጵያ እግር ኳስ ፌዴሬሽንን እንዲሁም የፌዴራልና የከተማ የጸጥታ አካላት ላሳዩት የኃላፊነት ስሜት ላቅ ያለ ምስጋናውንም በይፋ አቅርበዋል። ምንም እንኳን በጨዋታው ውጤት ፈረሰኞቹ ቢያዝኑም የደጋፊዎቻቸው አስተዋይነትና የሞራል ጥንካሬ ግን ክለቡ በልበ ሙሉነት እንዲያመሰግናቸው የሚያስገደደ ሲሆን ክለቡ በማህበራዊ ትስስር ገጹ ባስተላለፈው መልእክት ዛሬም አስደናቂ ነበራችሁ፣ እያንዳንዱ ተግባራችሁ ለክለባችን ጥቅም ቅድሚያ እንደምትሰጡ ያረጋገጠ ነበር፣ ለአስተዋይነታችሁ እጅ እንነሳለን ሲል የቅዱስ ጊዮርጊስ ክለብ ለታማኝ ደጋፊዎቹ በማህበራዊ ትስስር ገጹ አክብሮቱን ገልጿል። በአጠቃላይ 4 ግቦችና እልፍ ደጋፊዎች የታደሙበት የዘንድሮ የሸገር ደርቢ ግጥሚያ በቡናማዎቹ አሸናፊነት ሲጠናቀቅ ድሉን ተከትሎ የቡናማዎቹ ተጫዋቾች ከአዲሱ ፕሬዝዳንታቸው ዶክተር እስራኤል ደገፉ ቃል የተገባላቸውን የ16 ሚሊዮን ብር ሽልማትም እንደሚወስዱም ይጠበቃል። የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ሲደረግ ማንቸስተር ዩናይትድ ደረጃውን ለማሻሻል ከብሬንትፎርድ ይገናኛል። በሊጉ 3ኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ከተከታዩ ሊቨርፑል ያለውን የነጥብ ልዩነት ለማስፋት ዛሬ ምሽት 4 ሰዓት ላይ ብሬንትፎርድን በኦልድ ትራፎርድ ያስተናግዳል። ተጨማሪ ያለን በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ በሜዳው ከብሬንትፎርድ ይገናኛል። በ58 ነጥብ 3ኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ከብሬንትፎርድ ባደረጋቸው ያለፉት 2 ተከታታይ የሊግ ጨዋታዎች ሽንፈት ያስተናገደ ሲሆን ዛሬም ከንቦቹ ከባድ ፈተና ይጠብቀዋል። ማንቸስተር ዩናይትድ ካለፉት 12 ጨዋታዎች 8ቱን በማሸነፍ በሊጉ የላቀ ውጤት እያሳየ ቢሆንም ለመጨረሻ ጊዜ በሜዳው ያደረገውን ጨዋታ በሊድስ ዩናይትድ 2-1 በሆነ ውጤት መሸነፉ
ማሸነፉ ይታወሳል። በኦልድ ትራፎርድ ስታዲየም በሚደረገው ጨዋታ ከህዳር ወር በኋላ በጉዳት ከቡድኑ የራቀው ማቲያስ ዴሊት ልምምድ የጀመረ ሲሆን የመሰለፉ ነገር ግን አልተረጋገጠም። በሌላ በኩል ሃሪ ማጓየር ከቅጣቱ ሲመለስ በብሬንትፎርድ በኩል ጆርዳን ሂንደርሰን ለጨዋታው ይደርሳል ተብሎ ይጠበቃል። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት ሲከናወኑ አርሰናል ኒውካስትል ዩናይትድን በማሸነፍ የሊጉን መሪነት ከማንቸስተር ሲቲ የተረከበበትን ውጤት ማስመዝገብ ችሏል። በኤሚሬትስ ስታዲየም በተደረገው ጨዋታ አርሰናል 1-0 በሆነ ውጤት ሲያሸንፍ ኤብሪች ኢዜ የመድፈኞችን ብቸኛ ግብ ከመረብ አሳርፏል። አርሰናል ከሁለት ተከታታይ የፕሪሚየር ሊግ ሽንፈት በኋላ ወደ አሸናፊነት የተመለሰበትን ውጤት ሲያስመዘግብ የሊጉን መሪነትም ዳግም ከማንቸስተር ሲቲ በመረከብ በ73 ነጥብ እየመራ ይገኛል። በሌላ የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል ክሪስታል ፓላስን አስተናግዶ 3-1 በሆነ ውጤት አሸንፏል። በአንፊልድ ሮድ ስታዲየም በተደረገው ጨዋታ አሌክሳንደር ኢሳክ፣ አንድሪ ሮበርትሰን እና ፍሎሪያን ዊርትዝ የሊቨርፑልን የማሸነፊያ ግብ ሲያስቆጥሩ ሙኑዝ የክሪስታል ፓላስን ብቸኛ ግብ ከመረብ አሳርፏል። የመርሲሳይዱ ክለብ ማሸነፉን ተከትሎ በ58 ነጥብ አራተኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ውስጥ የሚገኘው ቶትንሃም ሆትስፐርስ በፓሊኒያ ብቸኛ ግብ ወልቭስን 1-0 በሆነ ውጤት አሸንፏል። ከሜዳው ውጭ ባደረገው ጨዋታ ቶትንሃም ሆትስፐርስ ከ15 ተከታታይ የፕሪሚየር ሊግ ጨዋታ በኋላ የመጀመሪያ 3 ነጥቡን ማሳካት ችሏል። ወራጅ ቀጠና ውስጥ የሚገኘው ቶትንሃም ሆትስፐርስ ከጨዋታው 3 ነጥብ ቢያገኝም ዌስትሃም ዩናይትድ ማሸነፉን ተከትሎ ባለበት 18ኛ ደረጃ ላይ ለመቀመጥ ተገዷል። ሌላኛው በሊጉ ለመቆየት እየታገለ የሚገኘው ዌስትሃም ዩናይትድ ኤቨርተንን 2-1 በማሸነፍ ነጥቡን ወደ 36 ከፍ ያደረገበትን ውጤት ማስመዝገብ ችሏል። ዛሬ በሚደረገው የ34ኛ ሳምንት የመጨረሻ መርሃ ግብር በጥሩ ግስጋሴ ላይ የሚገኘውና የቻምፒዮንስ ሊግ ተሳትፎውን ለማረጋገጥ የተቃረበው ማንቸስተር ዩናይትድ ጥሩ ጉዞውን ለማስቀጠል ከፊቱ ከሚጠብቁት ጨዋታዎች ላይ ተጨማሪ ነጥቦችን ማግኘት ይፈልጋል። 58 ነጥቦችን የሰበሰቡት ቀያይ ሰይጣኖቹ ዛሬ በድል የሚወጡ ከሆነ ከተከታዮቻቸው ሊቨርፑልና አስቶን ቪላ ያላቸውን የነጥብ ልዩነት ወደ 3 ከፍ በማድረግ ይበልጥ ቦታቸውን ያደላድላሉ። የማንቸስተር ዩናይትድ ቋሚ አሰልጣኝ ለመሆን የተቃረቡት አሰልጣኝ ማይክል ካሪክ ታሪካዊውን ክለብ ዳግም ወደ ታላቁ የውድድር መድረክ መመለስ ይበልጥ መተማመኛ ሊሆንላቸው እንደሚችል ይታመናል። ትላንት በቼልሲና በሊድስ ዩናይትድ መካከል በተደረገው የኤፍኤ ካፕ ጨዋታ ላይ የጥላቻ መዝሙር የዘመሩ 16 የሊድስ ደጋፊዎች ክስ ሊመሰረትባቸው መሆኑ ተነገረ። የሊድስ ዩናይትድ የኤፍኤ ካፕ የዋንጫ ህልም በዌምብሌ ስታዲየም በሽንፈት ቢጠናቀቅም በግማሽ ፍጻሜው ከቼልሲ ጋር በነበራቸው ጨዋታ ላይ የታየው የደጋፊዎች ስነ ምግባር በህግ ጥላ ስር መያዙ ተገልጿል። የለንደን ሜትሮፖሊታን ፖሊስ እንዳረጋገጠው በጨዋታው ወቅት ጥላቻ የሚያሳዩ ንግግሮችና መዝሙሮችን ሲያዘሙ የነበሩ ከ16 በላይ ደጋፊዎች ለክስ መቅረባቸውን ገልጿል። እንደ ፖሊስ መረጃ ከሆነ በዌምብሌ ስታዲየም በነበረው የሁለቱ ክለቦች ፍልሚያ 16 የሊድስ ዩናይትድ ደጋፊዎች በግብረ ሰዶማውያን ላይ ያነጣጠረ የጥላቻ መዝሙር ሲዘምሩ በመገኘታቸው ጉዳያቸው ወደ አቃቢ ህግ እንዲመራ ተደርጓል። ጨዋታው በስታዲየም ውስጥና በዙሪያው በሚሰሙ ስድቦች የታጀበ እንደነበር ሲገለጽ በጨዋታው ቼልሲ በኢንዞ ፈርናንዴዝ ብቸኛ ግብ በማሸነፍ ለ17ኛ ጊዜ ለፍጻሜ ማለፉን አረጋግጧል። በፍጻሜው ቼልሲ ከ20 ቀናት በኋላ ከፔፕ ጋርዲዮላው ክለብ ማንቸስተር ሲቲ የሚገናኝ ይሆናል። ክቡራንና ክቡራን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ለሰዓቱ የያዝናቸው የስፖርት ዜናዎቻችን የተከታተላችሁትን ይመስሉ ነበር። ወደ ሜሮን መልሳችኋለሁ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።